የኢትዮጵያ ባንኮች ከሰሞኑ ያስመዘገቡትን የትርፍ መጠን ይፋ ማድረግ ጀምረዋል። ባንኮቹ ከ1 ቢሊዮን ብር ጀምሮ የተለያየ መጠን ያለው ትርፍ እንዳስመዘገቡ እያስታወቁ ነው። በዚህም መሰረት ባንኮች በዘንድሮ ዓመት ባስመዘገቡት የትርፍ መጠን ደረጃቸውን በማውጣት እንደሚከተለው አቅርበንላችኋል። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው አሃዱ ባንክ ነው። በዚህም መሰረት ባንኩ በ2018 በጀት ዓመት ያልተጣራ 1.15 ቢሊዮን ብር ትርፍ አስመዝግበዋል። ከመጠባበቂያና ግብር በፊት አምና ካስመዘገበው ጠቅላላ ትርፍ የ94.2 በመቶ እድገት በማስመዝገብ 1.15 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡ ታውቋል። የባንኩ ጠቅላላ ገቢም ወደ 3.2 ቢሊዮን ብር ከፍ ያለ ሲሆን ይህም የ52 በመቶ እድገት አሳይቷል። በበጀት ዓመቱ የባንኩ የተቀማጭ ገንዘብ መጠን ወደ 10.5 ቢሊዮን ብር ከፍ በማለት የ32 በመቶ እድገትን አሳይቷል። ባንኩ የ126 ሚሊዮን ዶላር የውጭ ምንዛሪ በበጀት ዓመቱ ያገኘ ሲሆን ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ58 በመቶ እድገት እንዳለው ያመላክታል። የባንኩ ጠቅላላ ሀብት ከ10 ቢሊዮን ብር ወደ 14.2 ቢሊዮን ብር ያደገ ሲሆን ይህም የ41.3 በመቶ እድገት የታየበት ነው። አሃዱ ባንክ የደንበኞቹን ቁጥር ወደ 1.3 ሚሊዮን በማሳደግ መሰረቱን እያሰፋ ሲሆን በዋና ዋና መለኪያዎችም የላቀ የፋይናንስ እድገት ማስመዝገብን ችሏል። ቀጣዩ ገዳ ባንክ ነው። ከተመሰረተ ገና 3 ዓመት የሆነው ገዳ ባንክ በተጠናቀቀው በጀት ዓመት ያልተጣራ 1.27 ቢሊዮን ብር ያስመዘገበ ሲሆን ከባለፈው ዓመት 121 በመቶ እድገት አሳይቷል። ገዳ ባንክ ከታክስ በፊት ከ1 ቢሊዮን ብር በላይ ትርፍ እንዳገኘም ነው የታወቀው። ባለፉት 3 ዓመታት በተሰሩ ስራዎች የባንኩ አጠቃላይ ተቀማጭ ገንዘብ 12.6 ቢሊዮን ብር የደረሰ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር 64 በመቶ እድገት አሳይቷል። በተጨማሪም የባንኩ አጠቃላይ ሀብት 16.5 ቢሊዮን ብር የደረሰ ሲሆን ይህም 64 በመቶ እድገትን አሳይቷል። ባንኩ ዘመኑ የሚፈልገውን የባንክ ቴክኖሎጂ በታጠቁና ፈጣን አገልግሎት በሚሰጡ በ110 ቅርንጫፎች ሙሉ የባንክ አገልግሎት እየሰጠ ይገኛል። ከ32000 በላይ ባለ አክሲዮኖች ያሉት ገዳ ባንክ ከኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ በማግኘት 1 ሚሊዮን አክሲዮኖችን ለገበያ ማቅረቡን ከባንኩ ያገኘነው መረጃ ያሳያል። የአንድ አክሲዮን ዋጋ 1050 ብር ሲሆን አክሲዮኖችን ለመግዛት ቅድሚያ ለነባር ባለ አክሲዮኖች የሚሰጥ መሆኑ ተነግሯል። ቀጣዩን ደረጃ የያዘው ዘምዘም ባንክ ነው። የዘምዘም ባንክ አጠቃላይ ገቢ በያዝነው በጀት ዓመት ወደ 3 ቢሊዮን ብር አድጓል። ገቢው ባለፈው በጀት ዓመት ከነበረበት 2.2 ቢሊዮን ብር ወደ 3 ቢሊዮን ብር ከፍ እንዳለን የታወቀው ባንኩ ከታክስ በፊት ያስመዘገበው ትርፍም 1.8 ቢሊዮን ብር ደርሷል። የደንበኞች የተቀማጭ ገንዘብ መጠን በከፍተኛ ሁኔታ ማደጉን የደንበኞች የተቀማጭ ገንዘብ ቀደም ሲል ከነበረበት 11.6 ቢሊዮን ብር በ81 በመቶ አድጎ 21 ቢሊዮን ብር መድረሱን ባንኩ አስታውቋል። የባንኩ አጠቃላይ ሀብትና የተከፈለ ካፒታል በ75 በመቶ አድጎ 29.1 ቢሊዮን ብር ደርሷል። የፋይናንስ ጥንካሬውን የሚያሳየው የተከፈለ ካፒታልም ከ2.65 ቢሊዮን ብር ወደ 5.64 ቢሊዮን ብር ከፍ ብሎ 123 በመቶ ጭማሪ አሳይቷል። ባንኩ ዋጋቸው 6 ቢሊዮን ብር የሆነ 6 ሚሊዮን አዳዲስና ነባር አክሲዮኖችን በኢትዮጵያ ካፒታል ገበያ ባለስልጣን እንዳስመዘገበ አስታውቋል። ቀጣዩን ደረጃ የያዘው አማራ ባንክ ነው። አማራ ባንክ የ2018 በጀት ዓመትን በተቀመጡ የአፈጻጸም መለኪያዎች መሰረት አመርቂ ውጤቶችን ማስመዝገቡን አስታውቋል። ባንኩ በበጀት ዓመቱ ከ2 ቢሊዮን ብር በላይ ያልተጣራ ትርፍ በማስመዝገብ ከአምናው ተመሳሳይ ዓመት ጋር ሲነጻጸር ከ3 እጥፍ በላይ የትርፍ እድገት አስመዝግበዋል። በርካታ ተግዳሮቶች ውስጥ አልፎ የተመዘገበው ይህ ውጤት የባንኩን ጠንካራ የመፈጸም አቅምና የአደጋ ስጋት አስተዳደር ስርዓት ብሎም የቦርዱን የአመራሩንና የሰራተኛውን ጥንካሬ ከስራ ትጋትና ቁርጠኝነት ያሳየ እንደሆነ ተጠቁመዋል። ባንኩ ባለፉት 4 ዓመታት ውስጥ በመላ ሀገሪቱ ከ321 በላይ ቅርንጫፎችን በመክፈት እንዲሁም ከ3 ሚሊዮን በላይ ደንበኞችን በማፍራት የፋይናንስ ተደራሽነቱን በማሳደግ በዘርፉ ተወዳዳሪ መሆን እንደቻለ አስታውቀዋል። በአጠቃላይ ባንኩ በበጀት ዓመቱ በሀብት አሰባሰብና ብድር አቅርቦት፣ በትርፋማነት፣ በተቋማዊ አቅም ግንባታ፣ በደንበኛ
አገልግሎት፣ በዲጂታል ባንኪንግና በገበያ ተደራሽነት ጠንካራ እድገቶችን እንዳስመዘገበ ገልጿል። ቀጣዩን ደረጃ የያዘው አዋሽ ባንክ ነው። አዋሽ ባንክ በበጀት ዓመቱ ካስመዘገባቸው ዋና ዋና ስኬቶች መካከል የባንኩ ጠቅላላ የተቀማጭ ገንዘብ መጠን በ41 በመቶ ወይም የ135 ቢሊዮን ብር ጭማሪ በማሳየት 467.8 ቢሊዮን ብር ደርሷል። ይህም በሀገሪቱ የግል ባንኮች ታሪክ በአንድ ዓመት ውስጥ የተመዘገበ ከፍተኛው የተቀማጭ ገንዘብ እድገት ሆኖ ተመዝግበዋል። የባንኩ ጠቅላላ ሀብት 622 ቢሊዮን ብር የደረሰ ሲሆን የተከፈለ ካፒታሉ ደግሞ 38 በመቶ እድገት በማሳየት 38.5 ቢሊዮን ብር ደርሷል። በበጀት ዓመቱ 85.37 ቢሊዮን ብር ጠቅላላ ገቢና 44.62 ቢሊዮን ብር ወጪ ያደረገው አዋሽ ባንክ ከታክስና ከብድር ማጠራቀሚያ በፊት 40.7 ቢሊዮን ብር ጠቅላላ ትርፍ እንዳገኘ አስታውቀዋል። አዋሽ ባንክ በ2018 የሂሳብ ዓመት ከተለያዩ የውጭ ምንዛሪ ምንጮች ያገኘው አጠቃላይ ገቢ 2.65 ቢሊዮን የአሜሪካን ዶላር ደርሷል። ይህም አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ635 ሚሊዮን የአሜሪካን ዶላር ጭማሪ ያሳየበት ነው። በሀገሪቱ ከፍተኛ የተባለውን ትርፍ ያስመዘገበው የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ እንዳስመዘገበ አስታውቀዋል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር ሰጥቷል። ከዚህ ውስጥ 90 በመቶ የሚሆነውን ለግል ዘርፍ እንዳቀረበ ታውቋል። በበጀት ዓመቱ ከ707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ አድርሷል። ባንኩ በቀጣዩ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን 360 ቢሊዮን ብር ለማድረስ አቅዷል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፍ የሰጠው ትኩረት፣ የተበላሸ ብድር መጠን መቀነሱና ዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ ሆነዋል። በነገራችን ላይ 5 ባንኮች ትርፍ ማስመዝገባቸውን ብቻ በማስታወቅ ያስመዘገቡትን የገንዘብ መጠን በይፋ አላሳወቁም። አቢሲኒያ ባንክ በተጠናቀቀው በጀት ዓመት ከፍተኛ ትርፍ ያስመዘገበ መሆኑን የገለጸ ሲሆን ይህም ከእቅዱም ሆነ ካለፈው በጀት ዓመት ጋር ሲነጻጸር ትልቅ ብልጫ የታየበት መሆኑን አስታውቋል። በተመሳሳይ መልኩ ግሎባል ባንክ ኢትዮጵያ በተጠናቀቀው የበጀት ዓመት ባስቀመጣቸው እቅዶችና የአፈጻጸም መለኪያዎች በሙሉ ከፍተኛና አመርቂ ውጤት ማስመዝገቡን ብቻ ይፋ አድርጓል። ንብ ኢንተርናሽናል ባንክም በተመሳሳይ በተጠናቀቀው የበጀት ዓመት በዋና ዋና የሥራ አፈጻጸም መመዘኛዎች ስኬታማ ውጤት በማግኘት የተሳካ አፈጻጸም ማስመዝገቡን እንጂ የትርፍ መጠኑን አላሳወቀም። ህብረት ባንክም በተጠናቀቀው የበጀት ዓመት በዋና ዋና የሥራ አፈጻጸም መመዘኛዎች ከመቼውም ጊዜ የላቀ አመርቂ ውጤት በማግኘት የተሳካ አፈጻጸም ማስመዝገቡን ያስታወቀው። ሲንቄ ባንክ በተጠናቀቀው በጀት ዓመት በሁሉም የአፈጻጸም መለኪያዎች የላቀ ውጤት ማስመዝገቡን ከመግለጽ ውጪ የትርፉ መጠን አላሳወቀም። በዚህም መሰረት እንግዲህ አቢሲኒያ ባንክ፣ ግሎባል ባንክ ኢትዮጵያ፣ ንብ ኢንተርናሽናል ባንክ፣ ህብረት ባንክ እንዲሁም ደግሞ ሲንቄ ባንክ ትርፍ ማስመዝገባቸውን እንጂ የትርፍ መጠናቸውን በገንዘብ ያላስቀመጡ ባንኮች እንደሆኑ ለማወቅ ችለናል። ሌሎች ባንኮች ደግሞ የትርፍና ኪሳራ መጠናቸውን እስካሁን ድረስ ይፋ አላደረጉም። ሁሉም ባንኮች ትርፍና ኪሳራቸውን አጠናቀው ሲያሳውቁ አጠቃላዩን የባንኮች ደረጃ ይዘንላቸው የምንቀርብ ይሆናል።